ዛሬ ደግሞ የአብዛኞቻችን ጥያቄ ዜድዬ ጥያቄዎቻችን እየመለሽልን አይደለም። መልሽልኝ፣ የውፍረት አቀጣጠሉን አሰራሩን በተግባር አሳይኝ እያላችሁ ብዙ ጊዜ እየጨቀጨቃችኝ ነው ያላችሁት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ናችሁ ተወደዳችሁ የሙሀይሚን ቤተሰቦች እንዴት ናቸው? ደህና ናቸው? የሰላም ናቸው? ሰላማቸው ብዝት ይበልልኝ። ባላችሁበት ፈጣሪ ይጠብቃቸው። አላህ ሀገራችን ሰላም አላህ አድርግልን። ዛሬ ደግሞ ይዤላችሁ የመጣሁት ብዙዎቻችሁ እየጠየቃችሁ ያለው ስለ ውፍረት። በነገራችን ላይ በጣም ደስ የሚለኝ ነገር በ5 ቀን የጎን ቦርጭ ድርግም አድርጋ ያጠፋቸዋለች። እጅግ በጣም ደስ ብሎኝ ለሷም አክብሮቴ ምን ልበላቸው ላይ ድምጿን ቻለ በቀጣይ ያሰማቸዋለሁ ወይ በቀጣይ ቪዲዮ ጠብቁኝ። ዛሬ ይዤው መጣሁት የጎን ቦርጭ። እዚህ ጋር ደግሞ ቦርጭ ያላ ከእናጡት ማጃ ምናምን ስታረጉ የሚወጣው ሰውነት ትርፍ ስጋ ምናምን ላለባቸው ሁላችሁም ይመለከታል። እና ቤቱ ላይክ እና ሼር ሰብስክራይብ የደውሏን ምልክት የምለቀው ቪዲዮ ቶሎ ቶሎ እንዲደርሳችሁ የደውሏን ምልክት መጫን እንዳትረሱ ውዶችዬ። እጅግ በጣም ተወዱታላችሁ። 10/10 ነው እርግጠኛ ነኝ ማለት ነው። ከተጠቀመች ደግሞ የምትቀንሱ የማትቀንሱበት ዘዴ ምንም ምክንያት የላችሁም። ሁላችሁም ቤቱ ሼር ላይክ ሰብስክራይብ ማድረግ አትርሱ። የነሩታ ቪዲዮ እየለቀሽብን ነው እያላችሁ ነው። አዎ እየለቀኩኝ ነው። ምክንያቱም የውፍረት ቪዲዮ እየለቀኩ ነው። አልተውኳችሁም ማለት ነው። አጠቃቀሙን አሰራሩ ልንገራችሁ። ይሄ ምንድን ነው መሰራት? ይሄ የሻይ አክዳር ታውቃላችሁ? የሻይ አክዳሩ እንትን ነው ባውደሩ ነው የምጠቀመው እኔ። ሻይ አክዳር ባውደር እና ከሰኑት ጋር አድርጌ ጠዋት በባዶ ሆዴ አንዳንድ ኩባያ ከሎሚ ጋር ከማር ጋር አድርጌ ነው የምጠቀመው ማለት ነው። አሰራሩ ልንገራችሁ። አንደኛ 1 ማንኪያ የሻይ አክዳር ባውደሩን፣ ሁለተኛ ነገር ደግሞ ትንሽ ሰኑት ትንሹ ማንኪያ አድርጋችሁ አንተክትኮት። እንደዚህ ካንተከተካችሁት በኋላ ላይ ትንሽ ሎሚ ቆራርጣችሁ ማስገባት ከፈለጋችሁ፣ ካልመረራችሁ መጠቀም ትችላላችሁ። ሎሚው አይ ቆራርጠን ማስገባት አንችልም ይመረራል ለምትሉኝ ከሆነ ደግሞ በአንትኑ ጨምቃችሁ እዛው ላይ እሳቱ ላይ ያለ ጨምቃችሁ ማድረግ ትችላላችሁ ማለት ነው። ከዛ ደግሞ ካወረዳችሁት በኋላ ምንድነው የምታደርጉት? ትንሹ ማንኪያ ማር አድርጋችሁ መጠቀም ጠዋት ማለት ነው። በዚሁ አጋጣሚ ምግባችሁ ካልቀንሳችሁ፣ ምግባችሁ ካላስተካከላችሁ፣ ማታም ጠዋት የምትመገቡ ከሆነ ይሄ አደጋ አለው። ሲጀመር ረጅም ባትሰሩ ነው የሚመረጠው። ለምን? አንደኛ ነገር ውፍረት አቀናተት ዝም ብሎ አይደለም። አንደኛ ምግብ መቀነስ አለ፣ ሁለተኛ ነገር ከመተኛታችሁ በፊት ከሙን መጠጣት አለ፣ ሶስተኛ ነገር ደግሞ ማታ እራት መብላት የለም። ስለዛ ምግባችሁ አስተካክሉ፣ ውፍረት ትቀንሳላችሁ አለ ምንም ጥርጥር ነው የምነግራችሁ። ምክንያቱም በ7 ቀን ነው በ8 ቀን ነው የጎን ቦጭ ድርግም አድርገው አጥፍተው እያመሰገኑ ያሉት በአሁኑ ሰዓት ማለት ነው። ስለዛ እናንተ መጠቀም የምትፈልጉ ከሆነ እኔ ያልኳችሁ ነገሮች በተግባር ላይ አውሉት። ምግባችሁን አስተካክሉ። ምግባችሁ የፈለጋችሁ ነገር እየበላችሁ የፈለጋችሁ ነገር እየጠጣችሁ በቀን 3-4 ጊዜ እየበላችሁ ውፍረት አትቀንሱም። እና ደግሞ በነገራችን ስህተት የምትሰሩ እዚህ ጋር ማለት ነው። እንጀራ ከበለን ውፍረት እንጨምራለን፣ ዳቦ ከበለን ውፍረት እንጨምራለን፣ ክቡዝ ከበለን እንደዛ አይደለም። ብሉ ጠጡ እንደፈለጋችሁ ሆኑ። ነገር ግን ቀንሱ ከምትመገቡት በላይ። አሁን ምሳሌ አንድ ሴት በቀን ስንት ቴምር ትበላለች? እስኪ በቀን ስንት ቴምር ትበላለች? እስኪ አንድ ሴት በቀን ስንቴ ሻይ ትጠጣለች? አንድ ሴት በቀን ሀላውያ ስንት ትበላለች? ይሄ ነው የሚወስነው። አንደኛ ውፍረት የሚጨምረው ነገር በጣም አደጋ የሆነው ነገር ምንድነው? ስኳር የሆነ ነገር የምትመገብ ነው። ስኳር የሆነ ነገር ስትመገብ ማለት ነው ካሮኒ ያለበት ነገር ከፍ እያለ ነው የሚጨምረው፣ ከፍ እያለ ነው የምትሄደው። ውፍረቷ እየጨመረ ነው፣ ውፍረቷ እየገዘፈ ነው። ሲጀምር አንደኛ ነገር ውፍረት በጣም ነው የሚያስጠላው። በጣም እኔ በነገራችን ላይ ከታች አለኝ አልሐምዱሊላህ ረቢል ዓለሚን እጄ ብቻ ነው። አሁን እጄ እንደምንም አባቱ እንዴት አባቱ ማጥፋት እንዳለብኝ ራሱ በራሴ ትግል እያደረኩ ነው ያለሁት። ግን እኔ ልቀንስ ካልኩኝ ከታች ራሱ ልቀንስ ካልኩ ሰውነቴ ልቀንስ ካልኩ 1 ወር አይጨርስብኝም። በነገራችን ላይ እኔ ለምን በቃ የምመገበው ነገር አስተካክላለሁ፣ የምበላውን ነገር አስተካክላለሁ። ስተኛ አልበላም፣ ዝም ብላችሁ ያገኘሁት ነገር አልበላም። መተለና አሁን ምሳሌ በቀን 1 ቴምር ነው የምበላው እኔ። መጥዋት ቡና ጠጣለሁ አይደለም? ቡና ከጠጣ እስካሁን የሚገርማችሁ ነገር ማለት ነው ይሄ 2 ሰዓት ከሩብ ሆኗል። እስካሁን 1 ምግብ አልበላውም። ትላንትና ማታ እንዳጋጣሚ በጣም እርቦኝ ነበረ፣ እንቁላል በልቼ ነበረ። ትላንትና ማታ ነው ያልኳችሁ። ዛሬ ማታ ትላንትና ማታ የበላሁት እስካሁን አለውኝ። ለምን? ከመተኛቴ በፊት ምን አደረኩ ይመስላችሁ? ከሙን ጠጥቻለሁ፣ በባዶ ሆዴ ማለት ነው። ከሙን ጠጥቻለሁ። እኔ ለምንድነው እሱ የምፈልገው? ለውፍረት ሳይሆን ለእጄ ነው፣ እጄ እንዲከሳለኝ ነው። ከዛ ጠዋት ተነሳው፣ ቤት አጸዳሁኝ፣ ምን አልኩኝ፣ የሞቀ ውሃ ጠጣሁኝ። ከዛ በኋላ 1 ቴምር በላሁ። ከዛ ደግሞ ቡና አፍልቼ ጠጣሁ። በቃ
ደግሞ ራብ አይመጣም። ለምን ራብ የማይመጣበት ምክንያት አንደኛ ምክንያት ምሳሌ ውሃ በዛለሁ፣ ቡና ጠጣለሁኝ፣ ሻይ በባዶ ጠጣለሁ፣ ስኳር ሳልጨምር በቀን አንድ ቴምብር በልጬ እውላለሁ። በነገራችን ላይ ራብ አይገለኝም፣ ራብ ምንም አይመስለኝም። ለምን በቃ የማደርጋቸው ነገሮች ፈሳሽ ነገሮች አበዛለሁ። ውሃ በተለይ ውሃ በጣም ነው የምጠጣው። ውሃ በጣም ጠጣለሁኝ። ሲርበኝ ምንድነው የማደርገው? ወይ ቆሎ በላለሁኝ። የሚገርማችሁ ነገር ማለት ነው ውፍረትን ለመቀነስ ከፈለጋችሁ እንደዚህ አድርጋችሁ ነው እንጂ ዝም ብላችሁ በቀን 3-4 ጊዜ እየበላችሁ ውፍረት እቀንሳለሁ ብሎ ማለት ደግሞ በጣም ከባድ ነው። ስለዚህ አበዛሁባችሁ፣ ጨቀጨኳችሁ፣ ለመንኳችሁ። እንግዲህ አፉ በሉኝ። ቤቱ ላይክ ሼር፣ እስኪ ላይክ በላይክ አድምቆት። ቤቴ ዛሬ በላይክ አድምቆት። ላይክ ነው ያማረኝ። እኔ ዛሬ ላይክ ነው ያማረኝ። ላይክ ነው ያማረኝ። እስኪ ላይክ አድርጉኝ፣ ሼር አድርጉልኝ። ወላሂ እስኪ ተው ግን ተው። ያምረኛል እኮ እኔም እንደ እርጉዝ ያምረኛል። ስለዛ ቤቱ ላይክ ሼር ሰብስክራይብ ማድረግ አትርሱ። ወዳቸዋለሁ።